እንኳን ለበዓለ ትንሣኤ በሰላም አደረሳችሁ። የጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት በዓለ ትንሣኤ በዛሬው ዕለት እየተከበረ ይገኛል። እንኳን አደረሳችሁ ማለት እፈልጋለሁ። በዚሁ አያይዤ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው በ3 ቀንና በ3 ሌሊት ነው የሚል ትምህርት አለና 3 ቀንና 3 ሌሊት እንዴት እንደሆነ ሁለቱንም አቆጣጠሮች ነግራችኋለሁ። ሁለት አቆጣጠሮች ናቸው ያሉት፣ የዕብራውያን አቆጣጠሮች ናቸው እነዚህም በዕብራውያን ዘንድ የታወቁ አቆጣጠሮች ወይም በዘመኑ የነበሩ አቆጣጠሮች ናቸው። እነዚህን አቆጣጠሮች ወደ እናንተ አደርስላችኋለሁ። በሁለተኛ ደረጃ ደግሞ የትንሣኤ አይነቶችን እናያለን። 4 አይነት ትንሣኤዎች አሉ። የመንፈስ ትንሣኤ፣ የልቡና ትንሣኤ፣ የህሊና ትንሣኤና የሥጋ ትንሣኤ አለ። እንግዲህ እነዚህን ሁሉንም አብረን የምናይ ነው የሚሆነው። የትም እንዳትሄዱ፣ ዝግጅታችንን እስከ መጨረሻው ድረስ ተከታተሉት። ወደ መጀመሪያው ስናልፍ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ 11 ሰዓት ላይ ወደ ከርሰ መቃብር ገብቶ ወይም ተቀብሮ ቅዳሜ ለእሑድ ሌሊት 6 ሰዓት ላይ እንደተነሳ ይታወቃልና ይህ አቆጣጠር እንዴት ብሎ ነው የመጣው የሚለውን እናያለን። እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዓርብ 11 ሰዓት ላይ ዮሴፍና ኒቆዲሞስ ገንዘው ቀብረውታል ማለት ነው። እንግዲህ አገናነዙና አቀባበሩም እንደኛ እንደማንኛውም ሩቅ ብእሲ ወይም እንደ ሰው አይደለም የተገነዘው። ሰው አድርገው ገንዘው ሊቀብሩት ተነስተው ነበረ ዮሴፍና ኒቆዲሞስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንዲህ ብሎ ተናግሯቸዋል። እንዴት እንደ ሰው እንደ ሩቅ ብእሲ ዝም ብላችሁ ተቀብሩኛላችሁ ሲላቸው፣ እንዴት አድርገን እንገንዝህ ጌታ ሆይ ብለው ሲነግሩት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለን እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለን እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሳ እሙታን አመሳለስት ዕለት አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኮንን ሕያዋነ ሙታነ ተሳሃለን እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን አሜን ለይኩን እያላችሁ ገንዙኝ ብሎ ነገራቸው። ይሄንም እኛ ዛሬ በኪዳን ላይ ሁልጊዜ አመቱን ሙሉ በቤተ ክርስቲያናችን አገልግሎት በኪዳን ላይ የሚባል ነው። እንዲህ እያሉ ገንዘው ቀብረውታል ማለት ነው ጌታችንና መድኃኒታችን ኢየሱስ ክርስቶስን። ከዛ በኋላ ቅዳሜ ለእሑድ ሌሊት 6 ሰዓት ላይ ከሙታን ተለይቶ ሙስና መቃብርን አጥፍቶ ተነስቷል ማለት ነው። ሙስና መቃብርን አጥፍቶ ማለት የሰው ልጅ 3 ቀን ከሆነው ይበሰብሳል፣ ይፈርሳል። እሱ ግን ጌታችን መፍረሱን መበስበስን ድል አድርጎ ከሙታን ተለይቶ ተነስቷል ማለት ነው። ሙስና ማለት መፍረስ መበስበስ ማለት እንደሆነ ሁላችንም የምናውቀው ነው እና ማለት ነው። ስለዚህ እንዲህ ተነሳ እንላለን። 3 ቀንና 3 ሌሊት ግን የሚሆነው እንዴት ነው የሚለውን በአቆጣጠሩ ልንገራችሁ። የመጀመሪያው አቆጣጠር በዕብራውያን አቆጣጠር ሌሊት ይስቦ ለመዓልት መዓልት ይስቦ ለሌሊት የሚባል አቆጣጠር አለ። ያ ማለት ሌሊት ቀንን ቀን ሌሊትን ይስበዋል የሚል ነው። በዚህም አቆጣጠር መሰረት ጌታችን ከ11 ሰዓት ላይ ተቀብሮ እስከ 12 ሰዓት ቀን ነበረና ያቺ 1 ሰዓት የሆነችው ቀን 1 ሰዓት የምትሞላዋ ያቺ ቀን ዓርብን ሙሉ ስባት አመጣዋለችልና ስለዚህ ዓርብ ቀን ሙሉውንና ሌሊቱን የ24 ሰዓቱን ማለት ነው 1 ቀንና 1 ሌሊት ይላል። ከዛ በኋላ የቅዳሜ 1 ቀንና 1 ሌሊት፣ የእሑድ ሌሊት ደግሞ ቀኑን ስቦ ያመጣውና 3 ቀን 3 ሌሊት እንደዚህ ብሎ ይሞላል ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ አቆጣጠር በዕብራውያን ዘንድ 1 ሰዓት ቀን ካለች ሙሉ ቀን ታመጣለች። 1 ሰዓት ሌሊት ካለች ሙሉውን ሌሊት ስባት ታመጣለች። ያ ማለት 1 ሰዓት ቀን ካለች ሙሉውን ቀን ታመጣለች። እንዲያሁን ቅድም እንደነገርኳችሁ አቆጣጠር ማለት ነው። 1 ሰዓት ሌሊት ካለች ሙሉውን ሌሊት ስባት ታመጣለች። በዚህም አቆጣጠር መሰረት ዓርብ ጧት ላይ እስከ 6 ሰዓት ላይ ቀን ነበረ፣ 1 ቀን ያዙ። 6 ሰዓት እስከ 9 ሰዓት ደግሞ ሌሊት ነበረ፣ 1 ሌሊት ያዙ። 9 ሰዓት ጀምሮ እስከ 12 ሰዓት ደግሞ 1 ቀን ነበረ። ስለዚህ እሱን ሁለተኛ ቀን 1 ሌሊት ብለን እንይዛለን። ዓርብ ለቅዳሜ ያለው ሌሊት 2 ሌሊት 2 ቀን ያደርግልናል። ቅዳሜ ውሎውን 3 ቀን 2 ሌሊት ያደርግልናል። እሑድ እስከሚነሳበት ያለው ሌሊት 3 ቀን 3 ሌሊት ያደርግልናል። እንግዲህ ዓርብ ላይ ሳይቀበር ያለው እንዴት ተቆጠረ የሚባል ከሆነ ሳይቀበር ያለው ለምን ወደ ኋላ ተቆጠረ የሚባል ከሆነ ሁሉም በአንድ ቀን የሚደረጉ ስለሆኑ ነው። ዓርብ ዕለት የተደረጉ ስለሆኑ ነው ሁሉም የተቆጠሩት እንጂ ዓርብ ሙሉውን አልተቀበረም። ከ11 ሰዓት በኋላ ነው። ግን ቀኑም ሌሊቱም 1 ቀን ላይ የተከናወኑ ስለሆኑ በዛ ይቆጠራል ማለት ነው። ስለዚህ እንዲህ አድርገን እናገኘዋለን። የመጀመሪያው ዝግጅታችን የ3 ቀን 3 ሌሊት አቆጣጠር በዚህ ይጠናቀቃል ማለት ነው። ሁለተኛው ትንሣኤ ነው። ስለ ትንሣኤ ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አድሮ የነበረው ከሙታን ተለይቶ እንደተነሳ ሁሉ
ዛሬ እኛ ምን ትንሳኤ ያስፈልገናል የሚሉትን እናያለን። የመጀመሪያው ትንሳኤያችን የሚሆነው የልቡና ትንሳኤ ነው። ልቡና በእውቀት መነሳት አለብን፣ ወይም ደግሞ በልቦናችን ትንሳኤ መኖር አለበት። መነሳሳት ሊኖረን ይገባል። እግዚአብሔርን ለማወቅ የእግዚአብሔርን መከራና የክርስቶስን ስቃይ ለመረዳትና ለማወቅ መነሳት ይኖርብናል። ወይም ልቦናችን እግዚአብሔርን ለማወቅና ከኃጢአቱ ታድሶ መልካም የሆነ ፍሬን ለማፍራት ከዚህ በኋላ መነሳት አለበት። በልቦናችን መታደስ አለብን፣ በልቦናችን መነሳት አለብን የሚለውን የመጀመሪያውን የሚይዝ ይሆናል ማለት ነው። ስለዚህ የመጀመሪያው ትንሳኤ የልቡና ትንሳኤ ነው። በልብ መነሳት አለብን። ልቦናችንን የእግዚአብሔርን መከራ፣ የእግዚአብሔርን አምላክነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር ለማወቅ መነሳት አለብን። ለእውቀት መነሳሳት አለብን። መንፈሳዊ እውቀቶችን ወደ ውስጣችን ለማስገባት ማለት ነው። ሁለተኛው ደግሞ የህሊና ትንሳኤ ነው። እንግዲህ ህሊና ይሞታል ወይ ብላችሁ ልትጠይቁ ትችላላችሁ። ህሊና በጣም ይሞታል። ህሊና የሚሞተው ያላግባብ የሆኑ አልባሌ ነገሮችን ስንሰራ፣ ኃጢአት ስንሰራ፣ በደል ስንሰራ ለህሊናችን የሚቆጠቁጡ ነገሮችን ሁሉ እንረሳቸውና እንደ ዝናና እንደ መልካም ነገር እንቆጥራቸዋለን ማለት ነው። ያ ማለት ምን ማለት ነው? የሰው ልጅ ብዙ ኃጢአት እየሰራ ብዙ በደል እየሰራ በመጣ ቁጥር ነገሮች ሁሉ ትክክል እየመሰሉት ኃጢአቶች ሁሉ እንደ ጽድቅ እየተቆጠሩለት ይመጣሉ። ያ ማለት አመጻ ስትቆይ ህግ ትሆናለች እንደሚባለው አመጽ ሁሉ፣ በደል ሁሉ፣ ክፋት ሁሉ የነበሩ ነገሮች ተቀይረው ለኛ ወደ ምንድነት ይመጣሉ? ትክክል እየመሰሉን ይመጣሉ ማለት ነው። እነዛ ትክክል የሚመስሉን ህሊናችን ስለሞተ ነው እንጂ ትክክል ስለሆኑ አይደለም። ስለዚህ ህሊናችንን በማነሳሳት ትክክልን ትክክል፣ ሐሰትን ሐሰት፣ ኃጢአትን ኃጢአት፣ ጽድቅን ጽድቅ የሚል ህሊና እንዲኖረን ወይም ኃጢአት ስንሰራ በደል ስንሰራ እንዲቆጠቁጠን እንዲሰማን ኃጢአት ሰራሁ በደል ሰራሁኝ ከእግዚአብሔር ተለየሁ የሚል ህሊና እንዲኖረን ለማድረግ ምን ማድረግ አለብን ማለት ነው? ህሊናችንን እንደገና ተሐድሶ አድርጎ ትንሳኤ ማድረግ አለበት። ተሐድሶ አድርጎ ትንሳኤ ማድረግ አለበት ማለት መታደስ አለበት። በምንድን ነው የሚታደሰው? በቃለ እግዚአብሔር ነው የሚታደሰው። የቅዱሳንን ታሪክና ገድሎች በማንበብ ነው የሚታደሰው። እንዲሁም ደግሞ ካሁን ጀምሮ መለወጥ አለብኝ በሚል በቁርጥ መንፈስ ይታደሳል ማለት ነው ህሊና። ስለዚህ ቀጣዩ ይሄ ነው። ሶስተኛው በመንፈስ መታደስ ነው። መንፈስ ማለት እንግዲህ ንፋስ ነው። መንፈስ የሚለው ቃል በራሱ ነፋስ ከሚለው ጋር የሚመሳሰል ነው። ያ ማለት መንፈስ ማለት እኛ እዚህ ቁጭ ብለን ሌላ ቦታ መጥቆ ደርሶ የሚመጣ ማለት ነው። ወይም ደግሞ እኛ እዚህ ቁጭ ብለን ሰማዩን፣ እዚህ ቁጭ ብለን ሌላ ሀገር፣ እዚህ ቁጭ ብለን ሌላ ቦታ ደርሶ የሚመጣ ነው መንፈስ ማለት። ስለዚህ በመንፈስ መታደስ ማለት የነፍስ ክንፍ ማለት ነው። መንፈስ ማለት የነፍስ ክንፍ፣ ነፍስ ራሷ ነፍስ እንደ ነፋስ ናት፣ የማትታይ ናት። የነፍስ ክንፍ ነው መንፈስ። ያ ማለት እዚህ ቁጭ ብለን መንግስተ ሰማያትን፣ እዚህ ቁጭ ብለን ገነትን፣ እዚህ ቁጭ ብለን በጎ የሆኑትን ነገሮች የምናይበት የምናስተውልበት መንፈሳችን ከሞተ ወደ ላይ ማየት አንችልም። ወደ እግዚአብሔር መመልከት አንችልም። እግዚአብሔር ባለንበት ቦታ ሁሉ እንዳለ ማስተዋል አንችልም። ኃጢአትና በደልን መለየት አንችልም። እግዚአብሔር ኃጢአት ስንሰራ እግዚአብሔር ባጠገቤ እኮ ይኖራል ብለን ማሰብ አንችልም። ያ የሚፈጠረው ለምንድን ነው? መንፈሳዊ የሆነ ማንነታችንን ካጠፋ ነው። መንፈሳዊ ህሊና እዚህ ቁጭ ብለን የሰማዩን የሚያሳይ ነው። ተስፋ የምናደርገውን ነገር ሁሉ ተስፋ እንድናደርግ የሚያደርገን መንፈስ ነው። ስለማናየው ነገር ተስፋ ማድረግ ነው ይላሉ አባቶቻችን። ማመን ማለት ስለማናየው ነገር የሚያስረግጥ ነው። የማናየውን ነገር በምን አይተነው ነው እርግጠኛ የሚሆነው የሚለውን ስናይ ደግሞ በመንፈስ ስለምናየው ነው። በመንፈስ ያየነውን ርስት መንግስተ ሰማያትን በህሊናችን እንስላለን፣ ገነትን በህሊናችን እንስላለን። ያን በህሊናችን የሳልነውን ወይም ያችን በህሊናችን የሳልናትን ገነትን እንዴት አድርገን እናስባታለን? በመንፈሳችን እንስላታለን፣ በህሊናችን እንስላታለን። ያችን የሳልናትን ደግሞ ለማግኘት እንፋጠናለን፣ ጥሩ ስራ እንሰራለን፣ መልካም በጎ ስራዎችን ለመስራት እንፋጠናለን። ስለዚህ እነዛን ነገሮች እንድናደርግ የሚያደርገን ግን ምን ስንሆን ነው? በመንፈሳችን የነቃን ስንሆን ነው። መንፈሳዊ መነቃቃት ካለን ነው፣ ወይም በመንፈስ የጎለበትን ከሆን ነው። ካለበለዚያ መብላት፣ መጠጣት፣ መተኛት፣ መነሳት እንስሳዊ ህይወት ነው የሚኖረን፣ መንፈስ አይኖረንም ማለት ነው። ከእንስሳት የምንለየው መንፈስ ስላለን ነው። ስለዚህ ከዚህ አንፃር ራሳችንን መለካት አለብን ማለት ነው። ማለትም በመንፈስ መነቃቃት፣ በመንፈስ መነሳሳት ይገባናል፣ ያስፈልገናል። ምክንያቱም መንፈሳዊ የሆነ ህሊና ከሌለን፣ መንፈሳዊ የሆነ ልቡና ከሌለን፣ መንፈሳዊ የሆነ አቋም ከሌለን ወደ እግዚአብሔር የምንሄድበት ችሎታና ወደ እግዚአብሔር የምንፈጥንበት አቅም አይኖረንም ማለት ነው። ስለዚህ እነዚህ ልቦናችንን፣ ህሊናችንንና መንፈሳችንን በማነቃቃት መንፈሳዊ መታደስ ሊኖረንና ከዚህ በኋላ ያለውን ጊዜያችንን ለእግዚአብሔር ልንሰጥ ይገባል በማለት የዛሬውን ዝግጅት እናበቃለን። መልካም የትንሣኤ በዓል ይሁንላችሁ። ወስብሐት ለእግዚአብሔር።